አለይኩም ወረህመቱላሂ ወበረካቱ። ጀማ እንዴት ናቸው? አልሐምዱሊላህ። ኢንሻአላህ ሼር ሰብስክራይብ አድርጉ፣ በአላህ ላይክ አድርጉ። ጀማሪ ነኝ አበረቱኝ። ጀዛኩም አላህ። ኢንሻአላህ የዛሬው ትምህርታችን ደግሞ አስደናቂ ዚቅ ይላል። ቢስሚላህ አልሐምዱሊላህ። አንድ የሆነ ሰው አንሸራቶት ጉድጓድ ውስጥ ገባ። ከዛም ከጉድጓዱ ወጣ። ሰዎችም በጣም ተገርመው ከዛ ጉድጓድ ሳይሞት በመውጣቱ እንዲወጣም ውሃ ሰጡት እና ጠጣ። ከዛም ያ ሰው ግን እንዴት ብለህ ነው ልትገባ የቻልከው ብሎ ጠየቁት። ሰውየውም ሁኔታቸውን በተግባር ሊያሳያቸው ፈለገና ወደ ጉድጓዱ ተጠጋና እንደዚህ ብዬ ነው ሲል በድጋሜ ተንሸራቶ ገባና ሞተ። ሱብሃንአላህ። አስቡት፣ ከጉድጓዱ ወጣ፣ ውሃውንም ጠጣ፣ ገብቶ ሞተ። ያቺ ውሃ ርዝቁ ስለሆነች ነው ጠጥቷት ተመልሶ ገብቶ የሞተው። ስለዚህ አላህ የጻፈልን ቢሆን እንጂ የማናገኘውን ከሆነ ለምን ነው ለዱንያ ትንሽ ደስታ ብለን ራሳችንን የምናዋርደው? አላህ የጻፈልን ነገር ደግሞ አያመልጠንም። ለማንኛውም ሰው ቢሆን እርዚቅ ለማግኘት ብለን ራሳችን አናዋርድ፣ በሐራም መንገድ አንሂድ። ምክንያቱም አላህ ሁሉን ነገር በእጁ እንደሆነ እናውቃለን። አላህ ያለውን ነገር ይሆናል። አላህ ያልጻፈው ነገር ደግሞ መቼም ሊሆን አይችልም። እርዚቅ ማለት ደግሞ በብር የተገደበ አይደለም። ትዳር፣ ልጅ፣ ሀብት፣ ሌሎችም ጥሩ ነገሮች ሁሉ እርዚቅ ናቸው። ገንዘብ ለማግኘት ብለን በሐራም መንገድ ልንሄድ፣ ወለድ ልንበላ፣ ልናጭበረብር፣ ጉቦ ልንሰጥ አይገባም። እንዲሁም ልጅ ለማግኘት፣ ጤናችንን ለማግኘት ብለን ለቀብር፣ ጠንቋይ ዘንድ፣ ጸበል እያልን ሐራም የሆኑ መንገዶችን ልናደርግ አይገባም። እርዚቃችን ተተጻፈ መቼም በእናታችን ሆድ ውስጥ እያለን እንዲያውም በእናታችን ሆድ ውስጥ ከመሆናችን በፊት ነው የተጻፈው። አላህም ሱብሃነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አላቸው፣ በእርግጥም አላህ የፈጠረ ቀጠሮች ጽፏል፣ ሰማይና ምድርን ከመፍጠሩ ከአምሳያ ዓመት በፊት። ስለዚህ ለምን ለርዚቃችን እንጨነቃለን? ለምን እንፈራለን? ርዚቃችንን አላህ አረጋግጦልናል፣ ጠብቆልን እያለ ወላሂ በአላህ ይሁንብኝ ከርዚቃችን አንድም ብር አይጨምርልንም። እንደዚሁም አንድም ብር ቢሆን እንኳ አይቀንስም። ሁሉም ይመጣል መቼም ለሚለው አላህ የፈለገ ጊዜ ነው የሚሆነው። በእነዚህ አጭር ንግግሮች በህይወታችሁ ትልቁ ስንቅ እንደያዛችሁ ተስፋ አደርጋለሁ። እናንተስ የምፈልጋቸውን ማንኛውንም ጥሩ ነገር ሁሉ አላህ ጋር ሳንጣላ በሐላል መንገድ ሰበብ እናድርስ፣ ዱዓም እናድርግ። ለኛ ኸይር ከሆነ እናገኘዋለን። ለኛ ኸይር ካልሆነ ካልጻፈልን መቼም ልናገኘው አንችልም። ከዛም ውጭ በችኮላ እና በሐራም መንገድ ስንሄድ የሚሆነው ከመሰለን ያሰብነው ብናገኝ እንኳ ደስታና በረካ የሌለው የሚያስጠላ ህይወት ነው የሚሆንብን። ይህ ደግሞ ማናችንም አንፈልግም። ስለዚህ ተወኩላችሁን በአላህ ላይ በማድረግ የምንፈልገውን ነገር ለአላህ እንተወው። ለእኛ ኸይር ከሆነ በትክክለኛው መንገድ ያመጣልናል።
ለእኛም ኸይር ካልሆነ ደግሞ ያርቅልናል። የሙእሚን አካሄድ ሁሌም ይሄ ነው። ወላሁ አለም። ጀዛኩም አላህ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።